ንጉሱ ለምን ትገስጸኛለህ ቢለው እምነ መንግስት ያቢ ክህነት ብሎታል እኔ በክህነቴ ዳህ እንዳይበደል ፍርድ እንዳይጓደል ከጎኖኜ ንጉሱ ያገስኩ ብሏል አሃ ክህነት ከመንግስት የሚበልጥ ከሆነማ በአባቴ በኩል ነው ከነገደ ይሁዳ የሆንኩት እንጂ በእናቴ ከነገደ ሌዊ ነኝ ብሎ ዘር ቆጥሮ ሊያጥን ቤተ መቅደስ በድፍረት ገባ ይሄ ሁሉ በሚሆንበት ዘመን ነብዩ ኢሳይያስ ደግሞ የኦዚያን ወዳጅ ስለነበር ሲዳፈር ያየው ዝም አለው ይሄን ብቻ አይደለም ዳህ ሲበድል ፍርድ ሲያጓድል የእግዚአብሔርን መቅደስ ሲዳፈር ያየው ነብይ ሆኖ ተዋላለው አንድ ጊዜ ወዳጅ ሆነን ተጠግተን ካህናት ሆነን ይያለ የምንጠጋቸው የመንግስት ባለስልጣናት ዳህ እንዳይበድሉ ፍርድ እንዳያጓደሉ መምከር ግዴታችን ነው ክርስቲያኖች ለሌሎች መንገድ የሚያሳዩ መሆን አለባቸው መምህራንም ቢሆኑ የሰንበት ትምህርት ቤት አባላትም ቢሆኑ የቤተ ክርስቲያን አገልጋዮች ቢሆኑ የምእመን ሆነው ጥሩ ሽማግሌ እንኳን ከሆኑ ከጎናቸው ያለው ጎረቤታቸው ወንድማቸው ባለስልጣን ስለሆነ በስልጣኑ ከመጠቀም ይልቅ ይሄ ሰው ረጅም እድሜና በጤንነት እግዚአብሔርን ደስ አሰኝቶ እንዲኖር ዳህ እንዳይበድል ፍርድ እንዳያጓድል መካሪ መሆን አለበት አሁን የቤተ ክርስቲያኑ ትልልቅ ሰዎች ከቤተ መንግስቶቹ ትልልቅ ሰዎች ስለተዋወቁ ብቻ በደልን ያዩ ዝም ብለው ማለፋቸው እንደ ኦዚያን የተሰበሩ አገልጋዮች የበዙባት ቤተ ክርስቲያን ሆናለች ትልቅ ሐዋርያነት እውነት መናገር ነው ተው ወንድሜ ይሄ ነገር ከእግዚአብሔር ጋር ያጣላል ወዳጄ ሆይ በስልጣን እንድትቆይ ፍርድ አትበድል አታጓድል ዳህ አትበድል ዳህ እንዳያለቅስ ብሎ ሚመክር የለም ሁሉ ጊዜ የምንናገረው ከመንፈሳዊነቱ ይልቅ ስጋዊነቱን በመሆኑ ምክንያት እንደ ኢሳይያስ ለምጻችን በስጋ ላይ አይታይ እንጂ ሁላችንም ውስጣችን ከእግዚአብሔር ከተለየና ከተቆረ ቆይቷል ጸሎታችን አልሰማ ኃይላችን ደካማ የሆነው በዚህ ምክንያት ነው እግዚአብሔር ወደ አባቶቻችን ልቡላችንንም ይመልሰን ኢሳይያስ እንደዚህ ነው የሆነው በዘመኑ ከነበረው ንጉስ ጋራ በፍቅርና በክብር ተጠግቶ አብሮ ተስማምቶ በመኖር የዳህ መበደል የፍርድ መጓደል አልታየው አለ እሱ ስላልጎደለበት ከሩቅም ከቅርብም የተሰበሰባችሁ ምእመናን ወምእመናት አባቶች እናቶች ወንድሞች እህቶች ህፃናት እንደምን አመሻችሁ እንደምን ቆያችሁ እንደምን ዋላችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሳኤና የትንሳኤያችን በኩር ከሞት ወደ ህይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን አይቶ የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የህይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የእድሜያችን ማስረዘሚያ ቀመር የምህረት እናት ንግሥት ፍጥረት ሁሉ መቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው እሺ እንደተባለው ለጥቂት ደቂቃ ለመጠቀም እንሞክራለን ስለበዛ አይደለም ያው የሚያስተምረው እግዚአብሔር ነው ማን ነው የሚያስተምረው እግዚአብሔር ነው እና ደቂቃችን እንጠቀማለን የትምህርታችን ርዕስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ የሚገኝ ኃይለ ቃል ይሆናል እግዚአብሔርን አየሁት በሉ እስኪ ሁላችሁ አይታችሁታል ጮክ ብላችሁ መልሱልኝ እግዚአብሔርን አይታችሁታል አላያችሁትም እንዴት አያችሁት እግዚአብሔርን ወእምዝ በአመተ ሞተ ኦዚያን ንጉስ ርኢክዎ ለእግዚአብሔር እንዘይነብር ዲበ መንበሩ ነዋህ ንጉሱ ኦዚያን በሞተበት አመት እግዚአብሔርን
ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶ ነበረ። ሱራፌልም ከዚያ ቆመው ነበረ። ለእያንዳንዱ ሱራፊ 6 ክንፍ ነበረው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፎቻቸውም እግሮቻቸውን ሸፍነው በሁለት ክንፎቻቸው ከአጽናፈ ዓለም እስከ አጽናፈ ዓለም እየበረሩ ቅዱስ 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 እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይሉ ነበር። የዝማሬው ኃይል የመቅደሱን መሰረት አናወጠው። እኔም ከንፈሮቼ የረከሱብኝ ሰው ከንፈሮቻቸው የረከሱባቸውና የተገለሉ ህብረተሰብ መካከል ተቀምጬ ስለነበረ ወዮልኝ ብዬ ጮኩኝ። ከሱራፌል መካከል ሱራፊ አንዱ መልአክ እየበረረ ወደኔ መጣ። ከመሰዊያው ላይ በጉጠት ፍህሙን ይዞ ነበር። እሳቱን ይዞ መጣና ከንፈሬን ዳሰሰኝ። ወዲያው ለምጼም ለቀቀኝ። ኃጢአትህ ተሰረየችልህ አለኝ። ከንፈሮቼም ድነው እንደ ሕፃን ልጅ ብላቴና ሆንኩኝ፣ ተፈወስኩኝ። ከዚህ በኋላ የጌታን ድምጽ ማንን እልካለሁ ሲል ሰማሁ። እኔም ጌታ ሆይ እኔ ላከኝ አልኩኝ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ቃል የምናገኘው ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ነው። እግዚአብሔርን በዙፋኑ ላይ አየሁት ወዮልኝ ነው። ጠፋሁኝ ብዬ ጮኩኝ ይላል ኢሳይያስ። ኢሳይያስ ማለት የስሙ ትርጉም መድኃኒት ማለት ነው። ኢሳይያስ በሶስት ነገስታት ዘመን የነበረ ነብይ ነው። ታላቅ ነብይ ነው ኢሳይያስ። ሶስት ነገስታት በነገሱበት ዘመን ውስጥ ነብይ ሆኖ ኖሯል። በኢዮአታም፣ በአካዝ እንደዚሁ ደግሞ በዚህ በኦዚያን ዘመን ንጉስ ሆኖ የኖረ ታላቅ የእግዚአብሔር ነብይ ነው። መጽሐፋችን እንደሚነግረን ታላላቅ ቃላቶችን ተናግሯል ኢሳይያስ። ከተናገራቸው ቃላቶች መካከል ወናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች የሚለውን የመጀመሪያውን ቃል የተናገረው እሱ ነው። የመጀመሪያው ነብይነት አገልግሎቱን የጀመረው በኦዚያን ዘመን ነው። ኦዚያን በድሎ ሲቀሰፍ በበደለ ጊዜ ስላልገሰጸው ተቀስፎ እሱም ለምጻም ሆኖ እንደነበረ ነው ለምጻም ነኝ ያለው ኢሳይያስ። ታዲያ እንደገና እንዲያገለግል የተላከው በኦዚያን ልጅ በኢዮአታም ዘመን ነው። ከዚያ በኋላ በአካዝና በሕዝቅያስ ዘመን ኖሯል። ሕዝቅያስ ትሞታለህ በተባለ ጊዜ በእድሜው ላይ 15 ዓመት እንደተጨመረለት ሄዶ እንዲናገር የታዘዘው ይሄ ነብይ ኢሳይያስ ነው። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አምላክ ይባላል ብሎ የተናገረው ኢሳይያስ ነው። እነሆ መንገድን የሚጠርግ መልእክተኛዬን በፊትህ እሰዳለሁ ብሎ ስለ መጥምቀ መለኮት ዮሐንስ የተነበየው ኢሳይያስ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እኔን ቀብቶኛል ብሎ ወልድ ኢየሱስ ክርስቶስ በአዲስ ኪዳን የሚናገረውን ቃል ቀድሞ የተረጎመው የተነበየው ኢሳይያስ ነው። በዚህና በተለያዩ ታላላቅ መልእክቶች የክርስቶስን መከራ ነሳ ደዌነ ወጾረ ሕማመነ ብሎ የጻፈው ኢሳይያስ ነው። እርሱ በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት ምንም አልተናገረም ብሎ ኢሳይያስ ነው የተነበየው። ስለዚህ የኢሳይያስ ትንቢት ደረቅ አዲስ ኪዳን ይባላል። በእነዚህ በአራቱ ነገስታት መካከል እየተላከ ቢናገርም የሚገለጠውን ወንጌል ልኳል። ከአራቱ አበይት ነቢያት መካከል ትልቁ ኢሳይያስ ነው። የትንቢት መጽሐፉ 66 ምዕራፎችን ይይዛል። የስሙ ትርጉም መድኃኒት ነው። ለሕዝቅያስ የሞት መድኃኒት ሆኖለት እንደሚድን ነግሮታል። እግዚአብሔር ሁላችንንም እንደሚያድንን የመድኃኒት ነገርን የተናገረው እርሱ ነው። በአዲስ ኪዳን ስለሚገለጠው ክርስቶስ በመልአት ከጻፉት ነቢያት ዋነኛው ኢሳይያስ ነው። ስለዚህ ደረቅ አዲስ ኪዳን ይባላል። በብሉይ ኪዳን ውስጥ ዘመን የተጻፈ አዲስ ኪዳን ይባላል። በረከቱ በሁላችን ላይ ይደረብን። አሁን ኢሳይያስ 6 ላይ እግዚአብሔርን አየሁት ይለናል።
የዚህ ትምህርት ዓላማ ሰዓታችን እንዳይወስድብን ከመፍራት አንፃር ነው እንጂ እግዚአብሔርን ስለማየት ነው። እንዴት ይታያል፣ በምን አይነት መልኩ ይታያል፣ ያዩት ሰዎችስ እንዴት ይታያሉ፣ እንዴት ይገለጣሉ ሚለውን በጥልቀት ለማየት ነበር። ግን ጊዜ ስለሚገድበን ዋና ሐሳቦቹን ብቻ አንስተን ነገ በሚኖረን መርሃ ግብር ደግሞ በሌላ መንገድ እንማራለን። እግዚአብሔር ሁላችንንም ያስተምረን። ኦዚያን በሞተበት ዓመት አለ ወእምዝ በዓመተ ሞተ ኦዚያን ንጉስ ርኢክው ለእግዚአብሔር እንዘ ይነብር በመንበሩ ነዋህ በክብር ዙፋኑ ላይ ተቀምጦ ከፍ ባለ ዙፋን ላይ ተቀምጦ እግዚአብሔርን አየሁት። መቼ? ኦዚያን በሞተበት ዓመት። መቼ ወገኖቼ ንገሩኝ? መቼ? ኦዚያን የእስራኤል ንጉስ በሞተበት ዓመት። ኦዚያን ንጉስ በነበረበት ዘመን አዛሪያስ የሚባል ሊቀ ካህን ነበረ። ሊቀ ካህናቱ አዛሪያስ ኦዚያን ሲፈርድ በቀኙ ይቀመጥ ነበረ። እናም ፍርድ ሲያጓድል ተው ይለው ነበር። በሱ እየገባ ፍርዱን እንደ ቤተ መቅደሱ ሥርዓት ያስተካክልለት ነበረ። በዚህ ሁኔታ ላይ ያለ ንጉሱ ለምን ትገስጸኛለህ ቢለው እምነ መንግስት ያቢ ክህነት ብሎታል። እኔ በክህነቴ ድሃ እንዳይበደል ፍርድ እንዳይጓደል ከጎኖኜ ንጉሱ ያገስኩ ብሏል። አሃ ክህነት ከመንግስት የሚበልጥ ከሆነማ በአባቴ በኩል ነው ከነገደ ይሁዳ የሆንኩት እንጂ በእናቴ ከነገደ ሌዊ ነኝ ብሎ ዘር ቆጥሮ ሊያጥን ቤተ መቅደስ በድፍረት ገባ። ይሄ ሁሉ በሚሆንበት ዘመን ነብዩ ኢሳይያስ ደግሞ የኦዚያን ወዳጅ ስለነበር ሲዳፈር ያየው ዝም አለው። ይሄም ብቻ አይደለም፣ ድሃ ሲበድል ፍርድ ሲያጓድል የእግዚአብሔርን መቅደስ ሲዳፈር ያየው ነብይ ሆኖ ተዋላለው። አንዳንድ ጊዜ ወዳጅ ሆነን ተጠግተን ካህናት ሆነን ያለ የምንጠጋቸው የመንግስት ባለስልጣናት ድሃ እንዳይበድሉ ፍርድ እንዳያጓደሉ መምከር ግዴታችን ነው። ክርስቲያኖች ለሌሎች መንገድ የሚያሳዩ መሆን አለባቸው። መምህራንም ቢሆኑ የሰንበት ትምህርት ቤት አባላትም ቢሆኑ የቤተ ክርስቲያን አገልጋዮች ቢሆኑ የምእመን ሆነው ጥሩ ሽማግሌ እንኳን ከሆኑ ከጎናቸው ያለው ጎረቤታቸው ወንድማቸው ባለስልጣን ስለሆነ በስልጣኑ ከመጠቀም ይልቅ ይሄ ሰው ረጅም እድሜና በጤንነት እግዚአብሔርን ደስ አሰኝቶ እንዲኖር ድሃ እንዳይበድል ፍርድ እንዳያጓድል መካሪ መሆን አለበት። አሁን የቤተ ክርስቲያኑ ትልልቅ ሰዎች ከቤተ መንግስቶቹ ትልልቅ ሰዎች ስለተዋወቁ ብቻ በደልን ያዩ ዝም ብለው ማለፋቸው እንደ ኦዚያን የተሰበሩ አገልጋዮች የበዙባት ቤተ ክርስቲያን ሆናለች። ትልቅ ሐዋርያነት እውነት መናገር ነው። ተው ወንድሜ ይሄ ነገር ከእግዚአብሔር ጋር ያጣላል፣ ወዳጄ ሆይ በስልጣን እንድትቆይ ፍርድ አትበድል፣ አታጓድል፣ ድሃ አትበድል፣ ድሃ እንዳያለቅስብ ብሎ ሚመክር የለም። ሁሉ ጊዜ የምንናገረው ከመንፈሳዊነት ይልቅ ስጋዊነቱን በመሆኑ ምክንያት እንደ ኢሳይያስ ለምጻችን በስጋ ላይ አይታይ እንጂ ሁላችንም ውስጣችን ከእግዚአብሔር ከተለየና ከጠቆረ ቆይቷል። ጸሎታችን አልሰማ ኃይላችን ደካማ የሆነው በዚህ ምክንያት ነው። እግዚአብሔር ወደ አባቶቻችን ልቡላችንንም ይመልሰን። ኢሳይያስ እንደዚህ ነው የሆነው። በዘመኑ ከነበረው ንጉስ ጋራ በፍቅርና በክብር ተጠግቶ አብሮ ተስማምቶ በመኖር የድሃ መበደል የፍርድ መጓደል አልታየው አለ እሱ ስላልጎደለበት። ስለዚህ የድሃ ጩኸት አልደርሰው አለ። የሃይማኖት መምህር ሆኖ ነብይ ሆኖ የእግዚአብሔር ሰው ሆኖ የድሃን ባል ታየው አለ። የእግዚአብሔር ሰውነት ትልቁ ምስጢር ድሆችን ወደ ቅድስና ወደ ባይለጸግነት ማምጣት ነው። ድህነት የምንለው የሚበላ የሚጠጣ ስለማጣት ብቻ አድርጋችሁ አታስቡት። አጠቃላይ ብዙ መልካም ነገሮችን ማጣት ዝቅጠት ውስጥ ይጥላል ሰውን። ስለዚህ ኦዚያን ንጉሱ ፍርድ ያጓድል ነበረ፣ ምስኪኖችን ይገፋ ነበረ፣ ረዳት የሌላቸውን አይደግፍም ነበር። አዛሪያስ ሊቀ ካህኑ ግን ጎበዝ ነው፣ ይገስስበት ነበር እየተከተለ። ኋላ እኔ ቤተ መቅደሱ ማይቅርብኝ አለ። የኦዚያን ድፍረት የቤተ መንግስቱ ሳያንሰው ቤተ ክህነት ካልገባው አለ ኦዚያን። እናም ገብቼ ልጠን አለ። ጽናውን አነሳ፣ ፍሙን አደረገ፣ በላዩ ላይ ዕጣኑን አደረገና ካህን ነኝ ብሎ ማጠን ሲጀምር ጢሱ ግንባሩን ሲነካው በለምጽ ተመታ። ንጉሱ በለምጽ ተመታ፣ ሰውነቱን ደበረዶ ነጭ ሆነ። እያዩት ካህናቱ ኦዚያን በረዶ ሆነ ይላል ፊቱ።
ተቀሰፈ። መድኃኔ ዓለም ከዚህ ይጠብቀን ሁላችንንም። ከዚህ በኋላ ወጣ፣ ከቤተ መቅደሱ ወጣ፣ ወደ ቤተ መንግስትም አልገባም። በኦሪት ሕግ ለምጽ ያለበት ሰው ከህብረተሰቡ ይለይ፣ ከከተማ ተለይቶ ይውጣ፣ የተገለለ ይሁን፣ ርኩስ ነኝ ይበል፣ አፉን ይሸፍን፣ ከንፈሩን ይሸፍን፣ ወገቡን አይታጠቅ፣ ሁለንተናው የተለየ የጨለማ ሰው ይሁን፣ ከህብረተሰቡ ተለይቶ ይውጣ ይላል። ከህዝቡ ተለይቶ ወጣ ዖዝያን። ከዚያ ብቻውን ተገልሎ መኖር ጀመረ። በዚያ ሞተ። ተመልሶ ቤተ መንግስቱን አላየም። ልጁ ኢዮአታም በሱ ፋንታ ነገሰ። እሱን ባለመከሩና ባለመገሰጹ ምክንያት ዖዝያን ብቻውን አልተቀሰፈም። ኢሳይያስንም እግዚአብሔር መታው። ነገር ግን ስለ ነብይነት ክብሩ ስለ መጸጸቱ ብሎ እርሱን ግን ከሞት ጠበቀው። መድኃኔ ዓለም ይጠብቀን ሁላችንንም። የተጠበቀው ኢሳይያስ በሐዘን ውስጥ ሆኖ በለምጽ መንደር ላይ ያለ እግዚአብሔር መጣ። ለበደለኛው እግዚአብሔር ይታያል ሲጸጸት፣ ለኃጢአተኛ ሰው ይታያል እግዚአብሔር ሲጸጸት። ምስኪን የሆኑ ሰዎች እንዲነኩት ፈቀደላቸው። በአዲስ ኪዳን 12 ዓመት ደም የሚፈሳት ሴት ማን ይነካታል? ረክሳ ነበር። ሁሉ ይሸሿት ነበር። ብቸኛ ነበረች። የብቸኞች አባት ግን ልብሱን እንድትነካ ፈቀደላት። ለተጸጸተች ነፍስ እግዚአብሔር ቅርብ ነው። ቅሩብ እግዚአብሔር ለየዋሃን ልብ ይላል። ስለዚህ ደጉ እግዚአብሔር ሩሩ እግዚአብሔር ቀረበ። ምን ብንበድል ከቤተ መቅደስ አንራቅ። ግድግዳውን በኃጢአተኛ እጃችን የቤተ መቅደሱን ገረገራውን አልፈን ሰግደን መጋረጃውን መቅደሱን መቃኑን ጉበኑን ያለምንም ፍርሃት ደግ አምላክ ይቅር ይለኛል ብለን በኃጢአተኛ እጃችን ስንዳሰሰው አልተቀሰፍንም። ሩሩሁ አባት ስንዳሰሰው ፈቀደልን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይቅር ባይ ገመና ሸፋኝ ምን ይገባናልኛ? ቅድስና በማይለየው መቅደሱ ከነርኩሰታችን እኮ ነው ምን ቆመው። እኛ ልንሰብክ እናንተ ልትሰበኩ ሳንታጠብ መቆም ከጀመርን ቆየን። የሰውነታችን እድፍ ምድሪቱን የደም ምድር አኬልዳማ አደረጋት። የኃጢአት የውስጣችን እድፍና የጥርጣሬያችን ብዛት ታመን የማንፈወስ ወድቀን የማንነሳ ጸልየን የማንሰማ ከሆንን ቆይተናል። እንደ ዖዝያን እኛም በለምጽ ተመተናል። እንደ ኢሳይያስ በስሙ እንጠራለን፣ ግን ለምጽ በውስጣችን አለ። እናም አንድ ቀን የተጸጸተውንና ያዘዘውን ኢሳይያስን ሊገለጥለት እግዚአብሔር መጣ። ከልብ ከተጸጸትንና ከለመነው እግዚአብሔር ቅርብ ነው። ስለዚህ እግዚአብሔር መጣና ረጅምና ከፍ ባለ ዙፋን ላይ ለለምጻሙ ሰው እየተገለጠለት፣ ለኃጢአተኛው ይገለጣል፣ ለበደለኛው ይገለጣል። ደም ለሚፈሳት ተገለጠላት። 18 ዓመት በደዌ ዳኛ ላለችው ተገለጠ። በመቃብር አጠገብ ለአልዓዛር ተገለጠ። በናይን ከተማ በቃሬዛ ሊቀበር ለሚሄድ ብላቴና ተገለጠ። እነዚህ ሁሉ ቅዱሳን አልነበሩም። ቅዱሱ ሊነካቸው መጣ እንጂ። ስለተቀደስን ወደኛ አይመጣም፣ ስለተጸጸትን ግን አይርቀንም። ክብርና ምስጋና ለስሙ ይሁን። ለተጸጸተች ልብ ንስሐ ለምትገባ ነፍስ እግዚአብሔር ቅርብ ነው። ቅሩብ ለየዋሃን ልብ ነው። ስለዚህ ይገስጻል እግዚአብሔር። እግዚአብሔር የሚወዳቸውን ይገስጻቸዋል። አንሰ ለእላ ፈቅር እገስጽ ይላል ራዕየ ዮሐንስ ምዕራፍ 3 ቁጥር 19። ወእሜር አስተምራቸዋለሁ ቅና እንከ ለንስሐ ይላል። ስለዚህ ያለ ለንስሐ ራስን አዘጋጅ፣ ጸንተ ተለውጠ ቀንተ ንስሐ ግባ። ለንስሐ የነቃሁን እኔ የምወዳቸውን እመክራቸዋለሁ፣ እገስጻቸዋለሁ፣ አስተምራቸዋለሁ። አስተማሪ ነው እግዚአብሔር። ኢዮብ 34:25 እንደ እግዚአብሔር ያለ አስተማሪ የለም ይላል መጽሐፍ። እነሆ በዚህ ዓለም ሰዎች በብዕርና በሰሌዳ ያስተምራሉ፣ በሕይወት የሚያስተምር እግዚአብሔር ብቻ ነው። ምእመናን ሰዎች በመጻሕፍት ያስተምራሉ፣ ማኑዋል ሰጥተው ያስተምራሉ፣ በዚህ መመሪያ ይሰጣሉ፣ ይሄን እንዲያርግ መመሪያ ይሰጣሉ። እግዚአብሔር ግን እንዲሁ በብርሃንና ጨለማ ያስተምራል፣ በተፈጥሮ ያስተምራል፣ በከዋክብት ያስተምራል፣ በድቅድቅ ጨለማ ያስተምራል። ቀን ሲሆን እግዚአብሔር ብርሃኔና መድኃኒቴ ነው እንላለን፣ ብርሃንነቱን እናስባለን። በሕይወት ጭንቀት ውስጥ ሲገጥመን እግዚአብሔር እንደሚያበራልን እናምናለን። ጨለማ በእርሱ ዘንድ አይጨልምም እንላለን። እግዚአብሔር ብርሃን ነው እንላለን። ሲመሽም እንደማይለይ ወረሰየ ጽልመተ ምስዋሮ ይላል። ጨለማን መሰወሪያው አደረገ ይላል። ብርሃን ሆኖ በጨለማ ውስጥ የሚሰወር እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ እግዚአብሔር ደግ ሩሩ አባት ነው።
እናም አየውታል እግዚአብሔር እንዴት ይታያል እናንተ ያውም ለለምጻሙ እንዴት ታየው በአምሳለ ንጉስ ከፍ ባለ ዙፋን ላይ ሆኖ ታየው እግዚአብሔር ይታያል ለካ እግዚአብሔር ሁሉን አዋቂ እግዚአብሔር ብናውቀው እንኳን የማንደርስበት እግዚአብሔር ሁሉን አዋቂ ነው ምን ብናውቅ አንደርስበትም ግን እናየዋለን አያችሁ በምን ይታያል እግዚአብሔር እንዴትስ ይታያል እግዚአብሔር ያዩት ሰዎች አሉ እነ ጴጥሮስ እግዚአብሔር ላይ አልደረሱበትም እነ ኢዮብ አይተውታል አልደረሱበትም ምክንያቱም ለአዋቂነቱ ቅድሚያ ከሰጠን እግዚአብሔር ይታየናል ለኃያልነቱ ቅድሚያ ከሰጠን እግዚአብሔር ይታየናል ምን ኃያል ብንሆን እግዚአብሔር ላይ አንደርስም ምን ንጹህ ብንሆን ንጹህ አባሪ ከሆነው ከርሱ አንነጻም እግዚአብሔር የማይደረስበት ከፍታ ነገር ግን ዝቅ ብሎ ከኛ ጋር የሚኖር አምላክ ነው እግዚአብሔር ዙፋኑ በሰማይ ነው ትንሿ ድንኳናችን ውስጥ ግን ይገኛል እግዚአብሔር ከፍ ያለ አምላክ ነው ሩቅ ነው ነገር ግን በቤታችን ውስጥ ነው ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ እግዚአብሔር አንድ ልጅ አባቱን እግዚአብሔር እንዴት ነው አለ እንዴት ነው እግዚአብሔር ምን ያክላል እንዴት ይታያል አለው አባት ለልጁ ወደ ላይ በጣም ያስገመገመ የሚሰማ የአውሮፕላን ድምጽ አሳየው ያ አውሮፕላን ይታያል አለው አዎ አሁን የነጎድጓድ የሚያሰማው ድምጽ እኮ ያ ነው አለው ያቺ ትንሽ አለ ልጁ አዎ አየኸው አለው አዎ ምን ያክላል አለው ትንሽ ነው ግን ድምጹ ትልቅ ነው አለው እሺ አለ ኤርፖርት ይዞት ሄደ በጣም ግዙፍ የሆነውን አውሮፕላን አሳየው አሁንስ ይሄ አውሮፕላን ምን ያክላል ይሄማ በጣም ትልቅ ነው አለ ጻኑ ጎማው ጋር መድረስ የማይችል ልጅ እግዚአብሔርም እንደዚህ ነው አለው እግዚአብሔር ሩቅ ሆኖ ነገር ግን ቅርብ ነው እየቀረብከው ስትመጣ እየገዘፈ ይመጣል እየራቀ ሲሄድ ያነሰ ይመስላል ሰነፍ ሰው እግዚአብሔርን አሳንሶ ያየዋል ከርቀት እንደሚያየው ልጄ እየቀረብከው ስትመጣ እግዚአብሔር ከፍታ ነው ከለላ ነው የአውሮፕላን ተሸክሞ የትም ከሚያደርሰው በላይ እሱ ግን ይዞ ዘላለማዊ ያደርጋል አለው ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ምሳሌ ዘያጽጽ ነው ሙሉ ሆኖ ላይ ገልጠው ይችላል ለህፃኑ ልጅ ግን በቂ ነበር አካባቢያችን ካሉት ግዙፋን በላይ እግዚአብሔር ከፍ ያለ አምላክ ነው ሙሉ በኩል ላይ ነው አይናችን አይቶ ሞልቶ ሊያየው አይችልም ማንንም ሊያየው የማይቻል ነው እግዚአብሔር ታላቅ ነው በክብር ከፍ ያለ አምላክ ነው ነገር ግን እግዚአብሔርን በክብሩ በልዕልናው በከፍታው ማንንም አያየው እግዚአብሔርን ያየው አንድስ እንኳን የለም ብሏል ዮሐንስ ኢሳይያስ አየሁት አለ ዮሐንስ እግዚአብሔርን በእግዚአብሔርነቱ ኃይል ሊያየው የሚችል የለም ነው ሙሴም አሳየኝ ክብርን አሳየኝ አርአየኒ ስብሐቲከ ክብርን አሳየኝ ብሎት ነበር ገጽ ያሳያስ ተርኢ ፊቴ አይታይም ማንንም እኔን አይቶ መኖር የሚችል ፍጥረት የለም ብሎት ነበር እግዚአብሔርን አይቶ መዳን የሚችል ማንንም የለም እግዚአብሔርን አይቶ በህይወት መኖር የሚችል የለም ማንንም ሰው አያየው ርእየተ ገጽ ያሰ ኢትክል እስመ አልቦ ሰብ ዘይሬ ይገጽ ወይ ሃዩ ፊቴ አይታይም ፊቴን ልታይን ዘንድ አትችልም እኔን አይቶ በህይወት መኖር የሚችል ማንንም ሰው የለም ዘጸአት 33 ቁጥር 19 ስለዚህ እግዚአብሔር አይታይም ግን ቅርብ ነው አያችሁ እግዚአብሔር ይታያል ግን በአይናችን ልክ አይደለም እግዚአብሔር የሚታየው መጠንና መርመር የሌለበት እግዚአብሔር እኛ በመናየው አይን ልክ ተለክቶ የሚታይ አይደለም ግን በልካችን ይገለጽልናል ለኛ በሚገባን መልኩ እየሰማችሁ ነው አይደለ እግዚአብሔር ይገለጻል ይታያል በልካችን በምን አይነት ልክ በሃይማኖት ልካችን ወይንም እሱ መረዳት ልንችል በሚገባን አቅምና መጠን ብቻ እግዚአብሔር ይገለጣል በልዩ ልዩ ሁኔታ እግዚአብሔር ይገለጣል ምን ኃያል ብንሆን አናክለውም ምን ግዙፍ ብንሆን እግዚአብሔርን አናህልም አንደርስበትም ምን ሊቅ ብንሆን በእውቀት እሱን አንደርስበትም ማንንም እግዚአብሔርን አይቶት ሊኖር የሚችል የለም እግዚአብሔር ከፍ ያለ አምላክ ነው ግን ዝቅ ብሎ በመካከላችን ይኖራል ሰማይ ዙፋኑ የሆነ አምላክ በእምነት ለአብርሃም ታይቷል እንዴት ይታያል እግዚአብሔር በእምነት አይን ይታያል በእምነት ትልቁ አብርሃም የእግዚአብሔርን ሕግ
ገና በሕገ ልቡና ፈጽሞ እንግዳ በሚቀበልበት ዘመን ሰማይ ዙፋን የሆነ እግዚአብሔር ድንኳኑ ውስጥ ገብቶ በሶስት አረጋውያን አምሳል ሥላሴ ቤቱ ገብቶ ተስተናግደዋል። በዘባነ ኪሩብ የተቀመጠ እግዚአብሔር አብርሃም ቤት ገብቶ መደብ ላይ ቁጭ አለ። በሃይማኖት ከበረታን እግዚአብሔርን እኛማ አየነው እንላለን። ቤታችን ሲባረክ ማዕዳችን ሲቀደስ እግዚአብሔር እኛ ቤት አለ። ልጆቻችን በደስታ ሲፈነድቁ እግዚአብሔር እኛ ቤት አለ። የምንበላው ሳይኖረን በሰላምና በበረከት አድረን ተመስገን ስንለው እግዚአብሔር እኛ ቤት አለ። ጥርሳችን ስላላመጠ ጉሮሮአችን ስለዋጠ ሳይሆን ሳንውጥም ሳናላምጥም ውስጣችንን ሙሉ አድርጎ ሊያኖረን የሚችል ማን አለ በቤታችን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ እግዚአብሔር። እግዚአብሔር ዙፋኑ በሰማይ ነው፣ ነገር ግን ከኛ ጋራ ነው። ሰማይ ዙፋኔ ናት፣ ምድር የእግሬ መርገጫ ናት ይላል ኢሳይያስ 66 ላይ። 43 ላይ ደግሞ እኔ ካንቺ ጋር ነኝ ይልሻል፣ እኔ ካንተ ጋር ነኝ ይልሃል። ሰማይ ዙፋኑ ነው እግዚአብሔር፣ ምድር የእግሩ መርገጫ ናት። ምሉ በኩለሄ ነው። ዓለምን የሞላ እግዚአብሔር ከኛ ጋራ ነው። አያችሁ እግዚአብሔር ምሉ ነው፣ ነገር ግን እኛ ቤት ውስጥ ነው። በትዳራችን ውስጥ፣ በኑሯችን ውስጥ፣ በስራችን ውስጥ ምን ስንሆን? አማኞች ስንሆን፣ ሃይማኖተኞች ስንሆን። ክርስትና ተሳትፎ አይደለም፣ ህይወት ነው፣ መኖር ነው። እምነቱን መኖር ሲጀምር ሰው እግዚአብሔር ይታየዋል። ለኃጢአተኛው ለለምጻሙ የተገለጠ ለኛም ለለምጻሞች ይገለጥልናል። እግዚአብሔር ለሁላችንም ይገለጽልን። ፍጥረት አይቶት መኖር አይችልም፣ ራሱን ግን ይገልጣል። ራሱን ይገልጣል። አያችሁ ማንም አይቶይ ሊኖር አይችልም ብሏል። እሱ ግን ራሱን ሲያሳይ በምህረቱ ይከለለናል። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ሁሉን አዋቂ ነው። እግዚአብሔርን ለማየት ሰው በእምነት መገንባት። ሁለተኛ ለተጸጸተ ልብ እግዚአብሔር ይታያል። አያችሁ ኢሳይያስ ለምጻም ነው፣ ነብይ ነበረ፣ ክብሩን አጥቶ ሊወድቅ ነበር። ሲጸጸት ታየው። አያችሁ ላለቀሰች ነፍስ ይታያል። በ40 ቀን በ80 ቀን የታተምንበት ለቤዛ ቀን የታተምንበት ልጅነት ጸጋ መንፈስ ቅዱሳችንን በኃጢአት ምክንያት በመርከሳችን ምክንያት አሳዝነናል። ነገር ግን ከተጸጸትንና ንስሐ ከገባን እግዚአብሔር እኛ ቤት ይታያል። በረድኤት በበረከት በጸጋ በቅድስና እግዚአብሔር እኛ ቤት ይታያል። እግዚአብሔርን አይቶት የማይባረክ የለም፣ የማይቀደስ የለም። ስለዚህ ትልቁ ነገር ንስሐ መግባት ነው። እግዚአብሔርን ለማየት ትንሿ በደል ትልቁን በረከት ታሳጣለች። ስለዚህ ጥረጉና አስወግዱ። ተራ ነው ያልነው ጉዳይ የወይን ማሳችንን ያቆሽሽብናል። መጽሐፍ እንደሚለው ወይናችን ያብብ አጸደ ወይንነ ይስጊ፣ ወይናችን ያብብ ዘንድ ይላል። አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይንነ፣ ወይናችን ያብብ እንዲያብብም ይላል። የወይናችንን ስፍራ ያበላሹ ያሉ ጥቃቅን ቀበሮችን ያዙ። ትንንሽ ብለን የናቅናቸው ኃጢአቶች ከእግዚአብሔር ጸጋ ከረድኤቱ ከበረከቱ ከጉብኝቱ ከጥበቃው እየለየን ነው። በስጋት መኖር ከጀመርን ቆይተናል። በቀን ጨለማ ከተዋጥን ቆይተናል። በጠራራ ፀሐይ ደንባራ ከሆንን ቆይተናል። አይኖቻችን ጥሩ እንቅልፍ አግኝተው የምናርፍበት ዘመን ናፍቆናል። በፍርሃት የዛፍ ላይ እንቅልፍ ሆኗል ኑሯችን። ለምንድን ነው? ጥቃቅን ቀበሮችን ማስወገድ ስላልቻልን። የታጠበ ሰውነት በንስሐ የጠራ ሰብዕና በንስሐ ራስን ያዘጋጀ ሰውነት በመንፈሳዊነት ስለሌለን ፈሪዎች ከሆንን ቆይተናል። ራሳችን ሰውነታችን ላይ የተለጠፈው የፍርሃት እድፍ ካልታጠበ እግዚአብሔር ከኛ ጋር ሊሆን አይችልም። ለምጻሙ ሰው ለምጹ ብቻ ነው ያለበት፣ ውስጡ ካለቀሰ ቆይቷል። ኃጢአተኞች ነን፣ እንጸጸት። እግዚአብሔር እኛ ቤት ይገባል። መድኃኔዓለም ወደ ቤታችን ይግባልን። ስለዚህ እግዚአብሔር በንስሐ ይታያል። እግዚአብሔር በእምነት ይታያል። በእምነትና በንስሐ ሲታይ ለኢሳይያስ በንጉሥ አምሳል ታይቷል። እኛ ቤት ግን በበረከት ይታያል፣ በረድኤት ይታያል፣ በጤንነት ይታያል። ምድሪቷን በሽታ ሞልቷት እኛ ግን አንታመምም። ጥበቃው ከኛ አልተለየም፣ እንታከምበት የለንማ። እስማ አንተ ተአምር ድካሞ ለሰብ፣ የሰውን ድካም አንተ ታውቃለህና ይላል የቤተክርስቲያናችን ጸሎት። ድካማችንን ያውቃልና ሚሊዮን ብር ለሚከፈልበት በሽታ አሳልፎ አይሰጠንም። መድኃኔዓለም ይጠብቀን ሁላችንንም። ስለዚህ በተግባሩ እግዚአብሔር እኛ ቤት አለ። ባህሩን እየገሰጸ እኛ ቤት አለ። ማዕበሉን እየረገጠልን እኛ ቤት አለ። ጌታችን ኢየሱስ ክርስቶስ በባህር ላይ ሲራመድ እነ ጴጥሮስ አይተው ፈሩ። እኔ ነኝ አላቸው።
ማዕበል በሚያነዋውጠው ህይወታችን ውስጥ ሲመጣ አትፍሩ እኔ ነኝ ይላቸዋል ንስሐ የገባን ከሆነን እኛ ቤት ሰላም ይሆናል ማን ስላለ ከኛ ጋራ ያኔ አየሁት እግዚአብሔርን ትላላችሁ ምድር እየተናወጠ እግዚአብሔርን አየነው እስራኤልና ግብጽ መካከል እዛ እግዚአብሔር በብርሃን ያንን በጨለማ ይመታው ነበር በእስራኤል ብርሃን በግብጽ ጨለማ ነበር የነበሩበት አካባቢ አንድ ነው ብዙ ርቀት የለውም ለምን እግዚአብሔር ያለበት ብርሃን ነው ከ3 ዓመት በፊት ከ4 ዓመት በፊት የነበረችዋን ዓለም ተመልከቷት በከፍተኛ የበሽታ ፍርሃት ውስጥ ነበረች ኢትዮጵያ ላይ ሟርት ነበረ ሚሊዮኖች ይሞታሉ ተብሎ ይሄም በሽታ ትዝታ ሆኖ አልፏል ማን ይመስገን መድኃኔዓለም ክብርና ምስጋና ይድረሰው እንደተባለልን አልሆነም እኛ ጋር ሰው እኮ ብዙ ተብሎ ነበር ፊታችንን የምንሸፍንበት ጨርቅ እንኳን አጥተን ልብሳችንን ቀደን ታፍነን ነበር ነገር ግን የጠመጠምነው ጨርቅ ያደረግነው ማስክ የተቀባነው ሳኒታይዘር አላዳነንም ማን የጠበቀን ይሄንን የሚያመርቱ ሀገራት አስከሬናቸው በየቦታው ወድቆ ቀባሪ ጠፍቶ ያስከሬን ክምር ሜዳ ላይ እየተወረወረ በሚሸሽበት ጊዜ እኛ ግን ምንም ነገር ሳይኖረን ማን ከኛ ጋር ነበረ እግዚአብሔር በተግባሩ ከኛ ጋር ነበር ክብርና ምስጋና ለስሙ ይሁን ግን አየነው አላልንም አያችሁ እግዚአብሔርን አየሁት የሚል ጠፋ ኢሳይያስ አየሁት አለ ለምጻሞኛ አየሁት ከንፈሬ ሲዳሰስ ዳንኩኝ ክብርና ምስጋና ለአምላካችን ይሁን ምስክርነት ያስፈልጋል አያችሁ ስለዚህ ኢሳይያስ ከዛ ወጥቶ እግዚአብሔርን አየው አለ ደረቅ አዲስ ኪዳን ጻፈ እግዚአብሔርን ፈልጉት አለ ስታገኙት ለምጻችሁ ይለቃል የችግር ለምጽ የፍትህ ማጣት ለምጽ የጤና ማጣት ለምጽ የሰላም ማጣት ለምጽ የልጅ ማጣት ለምጽ የትዳር ማጣት ለምጽ እነዚህ ሁሉ ይወገዳሉ ማን ሲገኝ እግዚአብሔር ሲመጣ እግዚአብሔር ሲነክስ በቤታችን ሲነክስ ሲከብር እግዚአብሔር እነዚህ ይሆናሉ እግዚአብሔር ካለ ሁሉ ክብሩ ነው ሁሉ ክብራችን ይሆናል ስለዚህ ተገኝቶ የማይጠፋ ስለተመለከ የማይከሰር ከኛ ጋር ስለሆነ የማንጸጸትበት ማንነታችን ከእግዚአብሔር ጋር መሆን ነው ህስው ለእግዚአብሔር ወተጸነው እግዚአብሔርን ለይትፌሳ ልብ ዘይሐሰሰው ለእግዚአብሔር ነው እግዚአብሔርን የሚፈልግ ልብ ደስ ይበለው ማንን የሚፈልግ ልብ ወገኖች እግዚአብሔርን እኛ ምን ፈልገው ሌላ ነገር ነው ትርፍ ነው ነጋዴው ትርፍ ነው የሚፈልገው ግድ የለም በኪሳራ ውስጥ ነው እግዚአብሔርን ፈልገው ትምርቱን የጨረሰው ሰው ስራ ነው የሚፈልገው ከስራ በፊት እግዚአብሔርን ፈልጉት እግዚአብሔር ይቅደም ከሁሉ ነገር ከትዳር በፊት እግዚአብሔር ይቅደም ከውቀት በፊት እግዚአብሔር ይቅደም ከማግኘት በፊት እግዚአብሔር ይቅደም ከንግድ በፊት እግዚአብሔር ይቅደም ከምንም ነገር በፊት ሲነጋ ለንጋታችን እግዚአብሔር ይቅደም ወደ መኝታ ስንሄድ ጸልየን እንሂድ እግዚአብሔር ይቅደም ከዛ በህይወታችን እግዚአብሔር ከኔ ጋር ነው እንላለን አየሁት እንላለን ክብርና ምስጋና ለስሙ ይሁን ለጠሩት ቅርብ የሆነ እግዚአብሔር ብቻ ነው ስለዚህ እግዚአብሔርን የሚፈልግ ልብ ምን ይበለው ይላል መጽሐፍ ደስ ይበለው ለይትፌሳ ልብ ዘይሐሰሰው ለእግዚአብሔር ህስው ለእግዚአብሔር ወተጸነው እግዚአብሔርን ፈልጉት ትጸናላችሁ መዝሙር 104 ቁጥር 3 ብዙ ነገሮች በህይወታችን አጋጥመውናል ፈርተን እናውቃለን ሰግተን እናውቃለን አዝነን እናውቃለን ምን ነው በቀረብኝ ብለን ተጸጽተን እናውቃለን ያልተጸጸትነው ከእግዚአብሔር ጋር በመሆናችን ነው ከእግዚአብሔር ጋር ስለሆነ የተጸጸተ የለም በልጅነታችን የነበረ ፍላጎታችንና አሁን ያለው ፍላጎታችን የለም እኮ በልጅነታችን የምንመገባቸው ምግቦች አሁን ትልቅ ሆነን አንመገብም ስኳር ቀንሰናል ጨው ቀንሰናል አረ ጮማ የሚባለውን ነገር ቀንሰናል በሽታ ያመጣሉ ተብለናል ልጆች ሆነን ግን ለመፋፋት ይሄን ነገር ባገኘነው እንላለን ስኳርም ለመቃም የማይሮጥ የለም ወይ እንደው በልጅነቴ በመቃሜ ብሎ ተጸጽቷል ትልቅ ሰው ምንም አይጠቅምም ብሏል ስኳርን እግዚአብሔር ግን በልጅነቴ ስላገኘሁት አይጠቅምም ብላችሁ ታውቃላችሁ ስራን አልፈልግም ብለን እናውቃለን ትዳርን ምን ነው ባላገባው ብለን እናውቃለን ባልተፈጠርኩም ብለን እናውቃለን ነገር ግን እግዚአብሔርን ባላመለክኩት ብለን ተጸጽተን አናውቅም ምክንያቱም እርሱ የመጨረሻ የስኬታችን ጥግ የበረከታችን ጥግ የከፍታችን ጥግ ማማችን ነው ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ ስለዚህ ፍላጎታችን አብሮአችን ቆይቶ አያውቅም እግዚአብሔር ግን አብሮን አለ ስለዚህ እግዚአብሔርን ፈልጉት ሌላው እግዚአብሔር በምን ይገኛል በትዕግስት ይገኛል መከራን በመታገስ ይገኛል
መስማቱንስ ስላንተ ቀድሜ ሰምቼ ነበረ አሁን ግን አይኔ ያየች ያለው ማን ነው የትዕግስት አባት ማን ነው የትዕግስት አባት ነገሩኝ እንጂ ኢዮብን የሚያክል የትዕግስት አባት ማን አለ በአንድ ቀን ጀንበር ንብረቱን በውድመት ልጆቹን በእልቂት ሚስቱን በክህደት ሰውነቱን በደዌ ያጣ መስኪን ሰው ባለጸጋ ነበር ባንዴ ድሃ ሆነ የልጆች አባት ነበር ባንዴ መካን ሆነ ባለትዳር ነበር ባንዴ ብቻውን ሆነ ጤነኛ ነበር በሽተኛ ሆነ ሰውነቱን በገል እየከፈከፈ የሚቤዠኝ ያው ነው ይሄ ቁስሌ ወርዶ እንደገና አየዋለሁ አለ አራት ወንድሞቹ መጡስ መጀመሪያ ሶስት ወንድሞች መጡ ሊያጽናኑት ፈለጉ ጓደኞቹ አራተኛም ሰው ተጨመረ የመጡት በሙሉ ግን ከማጽናናት ይልቅ እሱ ላይ መከራ አበዙበት መጽሐፈ ኢዮብ ልብ የሚነካ ነው እናንተ የምታጽናኑ ምንድነው ያላቸው ልብን የሚሰብሩ የሚወጉ አጽናኞች ነበሩ የሚያስጨንቁ አጽናኞች ናቸው አላቸው የምታስጨንቁ አጽናኞች እግዚአብሔር ይማርህ ሊሉት የመጡት ሰዎች ስለበደልክ ኃጢአተኛ ስለሆንክ ነው አሉት ከዛ ወደ እግዚአብሔር ዞረ ሰውን የምትጠብቅ ሆይ በድየስ እንደሆነ ጥፋቴን አሳውቀኝ ብሎ አለቀሰ እግዚአብሔር ባውሎ ነፋስ መካከል ለኢዮብ ታየው ከዚያ በኋላ ኢዮብና እግዚአብሔር ተነጋገሩ በመጨረሻ ኢዮብ መስማትንስ ሰምቼ ነበር አሁን ግን አይኔ አየችህ እግዚአብሔርን ለማየት ትዕግስት ያስፈልጋል አያችሁ አሁን የምንኖረው ኑሮ ደስ አይልም ይሆናል ማይተባችን ሊላላ ግን አይገባም ጠብቀን እግዚአብሔርን ማየት ነው ሰዎች እግዚአብሔርን ማየት የሚችሉት በትዕግስት ሲሆኑ ነው የትዕግስት አባት ኢዮብ እግዚአብሔርን አየው እናም አይኖቹ በበረከት ተሞሉ ሰውነቱ ተመለሰለት ኢዮብ እግዚአብሔርን ካገኘ በኋላ ሁሉን ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ እንደማይቻል አሁን አወቅኩኝ አለ ኢዮብ እግዚአብሔርን አየሁት ካለ በኋላ እድሜ ጠግቦ ልጆች ወልዶ በበረከት ተትረፍርፎ ሞተ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ስለዚህ ክርስቲያኖች ሰው እግዚአብሔርን ሲያገኝ በበረከት የተሞላ ይሆናልና እግዚአብሔርን ለማየት የተዘጋጃችሁ ሁኑ ነው መልእክቱ ሰዓት ያልቋል ያሰብኩት ሰዓት ሰው ከእግዚአብሔር ጋር ለመሆን አምላኩን ለማግኘት በበረከት ለመመላለስ በሃይማኖት ውስጥ መኖር አለበት ሃይማኖተኞች ተጸጻቾች ታጋሾች እግዚአብሔርን ያዩታል በጣም በትዕግስት የተሞላን ለቁጣ የዘገየን ለይቅርታ የፈጠንን ለመንፈሳዊ ነገር የተጋን ለቅዳሴው ለኪዳኑ ለጉባኤው የገሰገስን አምላካችን እግዚአብሔር ከቤታችን እንዳይወጣ የምንማጸን ከሆነ በየትኛውም የኑሮ ሁኔታ ውስጥ ብንሆን እግዚአብሔር ይመጣል የኃጢአት ለምጽ ውስጣችንን ቢያቆስለው እንኳን የሚጸጸት ልብ ላለው እግዚአብሔር ይገለጣል ከለምጽ ዓለም ወጥቶ እግዚአብሔር ፈውሶት ከኃጢአቱ ይቅር ያለውን አምላክ ወጥቶ 66 ምዕራፍ የጻፈው ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ብሏል ክፉ ሰው ክፋቱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ ይቅርታው ብዙ ነውና ወደ አምላካችን ይመለስ ሁሉ ጊዜ ምንም ነገር ይሁን ምንም ሰው ወደ እግዚአብሔር ይመለስ የኑሮ ሁኔታችን ምን ነው እግዚአብሔር ተወኝ እንል ይሆናል አልተወንም ካጣናቸው ነገሮች ጀርባ ብዙ የተቀመጡልን የእግዚአብሔር ስጦታዎች አሉ ከብዙ ኪሳራዎቻችን ጀርባ ትልልቅ የሆነ ትርፋችን አለ አንድ ሰው ነበር በጣም ደሃ ከ20 ዓመት በላይ ገንዘብ አጠራቅሞ ለልጆቹና ለባለቤቱ ቤት ሰራ ሰርቶ የጨረሰውን ቤት ሊገባ እቃውን እያስተካከለ በቃ ከሁለት ቀን በኋላ መኪና መጥቶ የሚጭንለት ሰው ከነገ ወዲያ መጥቼ እቃን ወደ አዲሱ ቤት አስገባልሃለሁ አለው እና እቃውን እያሰረ እየጠበቀ ያለ ድንገት የመሬት መንቀጥቀጥ ይነሳል ከዛ ያ የሰራው ቤት ተናደና ፍርስርሱ ወጣ ከዛ ተነገረው ሄዶ ቤቱን ሲያየው ምንም እንኳን ሰው ሊገባበት እንክትክት ብሎ ፈርሶ ባዶ ሆኗል 20 ዓመት ሙሉ ለፍቶ ያጠራቀመውን ገንዘብ አውጥቶ አጠራቅሞ የሰራው ቤቱ በአንድ ቀን የመሬት መንቀጥቀጥ ምክንያት እንዳልነበረ ሆኖ እንደፈራረሰበት ሲመለከት ምንም አልተናገረም ይሄ ሰው ባለችው ገንዘብ ሄደና ጣፋጭ ነገሮችን ገዝቶ ይዞ ወደ ፈረሰው ቤት አጠገብ ጋር ሄዶ ቁጭ አለ ያከባቢው ሰዎች እየየ ያሉ መጡ ያዘኑ ቤት ፈረሰብህ ሲላቸው እንኩ ይችን ቅመሱ ያለ
ጣፋጩን ያደላቸው ነበር እየዞረ እየሳቀ ፈገግ እያለ አንድ ጓደኛው መጥቶ አብደሃል እንዴ ቤት መፍረሱ ንብረት መውደሙን ሳያል እንደገና አውጥተ ደሞ ወጪ አውጥተ ሰዎችን ትጋብዛለህ ደሞ በዛ ላይ ደስ ብሎሃል ቤቱ በመፍረሱ ደስ ብሎሃል እንዴ አለው ለምንድነው ክፉን ጎን የምታየው ወንድሜ አለው ቤቱ ስለፈረሰ እንደዚህ አሰብክ ከሁለት ቀን በኋላ ይሄ ነገር ሆኖ ቢሆን ኖሮ እኔም ልጆቼ የምንፈርስ ነበር አለው ይባላል ስለዚህ የወደመው ንብረት ነው ሳልገባ የወደመው እግዚአብሔር ስለጠበቀኝ ነው ሰይጣን የሸመቀውን ያወቀ እግዚአብሔር እኔን አዘገየኝ እዛ ቤት ውስጥ ገብቼ በወድቅ ኖሮ እኔም ልጆቼም ባለቤቴም አንኖርም ነበር አሁን ግን አለው በጤንነት አለው ልጆቼ አሉ የፈረሰውን እኔ መልሼ ጠግነዋለሁ እድሜ ባይደርስ እንኳን ልጆቼ የጀመርኩትን ይጨርሱታል አለ ማን ነው እንደዚህ አስቦ የሚያውቅ ልጅ ስላልወለድኩኝ ተመስገን ከወለድኩ በኋላ በላይ ወደ መቃብር ስፍራ ቶሎ የሚሄድ ብሆን ወገቤ ተቆምጦ ምሬቴ ይበዛል ልጅ ስላልሰጠኝ አመሰግናለሁ ሚል ማን አለኛ መካከል ባይለጸግነትን ብቻ እናልማለን ከብዙ ባይለጸጎች ቤት ጀርባ የእግዚአብሔር በረከት የሚናፈቅ የደስታ ኑሮ የሚናፈቅ እንደሆነ ብዙዎቻችን አናውቅም ያገኙ የሚመስሉን ሰዎች አምረው ተወልውለው ወደፊት ሲወጡ ከጀርባ ብዙ ሰቆቃና ጩኸት ፍላጎትና ምኞት እንባና ለቅሶ እንዳለባቸው አናውቅም ያለችንን መቅመስ በራሱ እንዴት ያለ ደስታ ይመስላቸዋል ዓለም በብዙ ስቃይ ውስጥ ነው ያለው እንደ ሀብታም መቃብር ከፊት ተወልውሎ ይታያል እንጂ ውስጡ ቆስሎ ከተሰባበረ ቆይቷል እኛ ግን በዚህን ሰዓት እዚህ ያለን ከተማዋን አስቧት ብዙ ወዳጆቻችሁ በዚህን ሰዓት ገበያ ውስጥ ነው ያሉት ይኑሩ አይኑሩ ለማያውቁት ገንዘብ ጊዜ እየሰጡ ነው እኛ ግን እዚች ጋር አሁን ብንሞት መላእክት ከኛ ጋር ናቸው ተሻግረን እንኖራለን ማን ስላለ ከኛ ጋር አሻጋሪያችን እግዚአብሔር ስላለ ስለዚህ የዓለሙን ያያያችሁ የዘላለሙ እንዳይቀርባችሁ በጎን በማሰብ እግዚአብሔርን የቤት አለ ለማለት እንድንችል እግዚአብሔር ይርዳን በሰማነው ቃል ይባርከን ይቆየን ስብሐት ለእግዚአብሔር